እንደምን ቆይታችኋል የተከበራችሁ የዩቲዩብ ቻናላችን ተከታታዮች ቻናላችንን ሰብስክራይብ ሼር ላይክ በማድረግ አብራችሁን እስከ መጨረሻው ድረስ ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። ዛሬ ወደ እናንተ የምናጋራው ሩሲያን ለረጅም ጊዜ በመምራት ከቀዳሚዎቹ ተርታ ስለሚሰለፉት ቭላዲሚር ፑቲን ይሆናል። አብራችሁን ቆዩ። ሶቪየት ህብረት የተዋጡ መሪዎችን ያለምን ቀልብ የሚይዙ ገዢዎችን በማፍራት ለዛሬ ብታበረክትም ከርሷ ግን ያሁኗ ሩሲያ መሰረት ጥሎ ያለፈ ተቋም ነው። እንደ አውሮፓውያን አቆጣጠር በ1954 የጆሴፍ ስታሊን ህልፈትን ተከትሎ እንዲሁም በሀገሪቱ በነበሩ የደህንነት ድረስ ብቻ ነው የፌደራል የደህንነት ተቋም ኤፍኤስቢ ደግሞ ተተኪው ተቋም ሆኖ ሩሲያን እያገለገለ ይገኛል። ኬጂቢ በውስጡ አሰልጥኖ መሪነትን አላብሶ በኢንተለጀንስ የበቁ ሰዎችን ለሩሲያ ማበርከቱ ደግሞ ሌላው የሚነሳለት መልኩ ነው። አሁን ላይ ሩሲያን በፕሬዝዳንትነት እየመሩ የሚገኙት ቭላዲሚር ፑቲን በኬጂቢ 16 ዓመታትን በሰላይነትና የደህንነት ሰው በመሆን አገልግለዋል። ቆፍጣናው ፊቱ ላይ ፈገግታን ማየት የሚናፍቁበት ቭላዲሚር ፑቲን ሩሲያን ረጅም ጊዜ በመምራት ከቀዳሚዎቹ ተርታ የሚሰለፍ አድርጎታል። እስከ 1991 በኬጂቢ የቆየውና እስከ ሌተናል ኮሎኔልነት ማዕረግ የደረሰው ያኔው ወጣቱ ፑቲን ፊቱን ወደ ፖለቲካው አዙሮ በሴንት ፒተርስበርግ ፖለቲካዊ ስራውን ጀምሯል። ከ5 ዓመታት በኋላ ደግሞ ወደ ሞስኮ በማቅናት የፕሬዝዳንት ቦሪስ የልትሲን አስተዳደር የተቀላቀለው ፑቲን የደህንነት መስሪያ ቤቱን የመምራት ኃላፊነት ሀገሪቱን ጠቅላይ ሚኒስቴር ሆኖ የማገልገል ሹመቱን እስኪያገኝ ድረስ የተሰጠው ሆኖም ነበር። በዚህ ሂደት ወደ ስልጣን በሚመጡበት ሂደት ውስጥ ግን እምብዛም በሩሲያን አእምሮ ውስጥ የቀረ ትዝታ የሌላቸውና ፑቲንን ለክሬምሊን አለቃነት ያጩ ግን ጥቂቶች ነበሩ። የደህንነት ሰው ሆነው መቆየታቸውን ተከትሎ በፖለቲካው ዓለም በቀላሉ ተቀባይነትን ማግኘት ያልቻለው ቭላዲሚር ፑቲን በተቋሙ ያገኙትን ልምድ ግን የሩሲያውያንን ልብ እስከዛሬ ገዝተው መቆየት አስችሏቸዋል። ዛሬ ላይ በ80% ሩሲያውያን ተቀባይነት ያለው መሪ ስለመሆናቸውም ይነገርላቸዋል። ፑቲን ከደህንነት ሰው ወደ ፖለቲካዊ መሪነት ከመምጣታቸው ብሎም ዓለም ላይ ካላቸው አነጋጋሪነት ባለፈ የፑቲን እናት ማናት የሚለው ግን ሌላው ስማቸው የሚነሳበት ጉዳይ ነው። እውነትም ግን የፑቲን እናት ማናት? ፑቲን ወላጆቼ ብለው በይፋ የተናገሩትና የአብራኬ ክፋይ ነው በሚል ከሌላ ወገን የተነሳው የፕሬዝዳንት ፑቲን የእናትነት ጥያቄ መነጋገሪያ የሆነ ጉዳይ ነው። በተለይም ቬራ ፑቲን የተባለች ሴት ያቀረበችውና ቭላዲሚር ፑቲን ወላጆቼ ብለው ያቀረቧቸው ሰዎች ተመሳሳይ ባለመሆኑ የትኩረት ማዕከል አድርጓቸዋል። ቬራ ፑቲና የእናትነት ጥያቄዋን በይፋ ካሳወቀችበት ጊዜ ጀምሮ ነገሩ የብዙዎችን ትኩረት ስቧል። የዘር ሐረጓ ከቀድሞዋ ሶቪየት ህብረት ግዛት ከነበረችው ጆርጂያ በአሁኗ የሩሲያ ኦኪዮሪስክ የሚመዘዘው ቬራ ፑቲና የእናትነት መብቷን ስትጠይቅ ቆይታለች። ማሪያ ፑቲና እንደምትለው የግብርና ሜካናይዝድ ትምህርትን በዩኒቨርሲቲ በማጥናት ላይ ሳለች በመካኒክነት ሙያ ከተሰማራው ፕላቶን ፕሪቫሎቭ ከተባለ ግለሰብ ጋር በፍቅር ትወድቃለች። በነበራቸው ግንኙነትም ፑቲና ልጅ ጸነሰች። ሆኖም ግን አብሯት ያለው ሰው ባለትዳር መሆኑንና ልጇን ለመውሰድ ማሰቡንም ትረዳለች። እንደ ፑቲና ገለጻ ልጇ ፑቲና አሊያም በቅጽል ስሙ ቮቫ የተወለደው እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 1950 ሲሆን ይህም በቭላዲሚር ፑቲን ግለ ታሪክ ላይ ከተቀመጠው ቀደመ ነው። ያኔም በልጅነቱ ሜቲኪሃ ወደምትባል አነስተኛ መንደር ይዛው ስለመሄዷ የምታነሳው ጉዳይ ነው። ተመዝግበው ባሉ መረጃዎች መሰረት ማሪያ ፑቲና ይዛው ከሄደችበት ሜቲኪሃ ከምትባል ከተማ አቅራቢያ ባለ ትምህርት ቤት ቭላዲሚር ፑቲን ተመዝግቦ እንደነበር ይነገራል።
አስከትሎም ቬራ ፑቲን ጆርጂ ኦስፋቪሊ የተባለ የጆርጂያ ወታደር አግብታ ሌሎች ልጆችን ትወልዳለች። አዲሱ ባለቤቷ ግን የመጀመሪያ ልጇን እንድትተው ከገፋፋት በኋላ ቬራ ፑቲናም 9 ዓመት የደረሰውን ልጇን ሩሲያ ወደሚገኙት ወላጆቿ በመላክ እዚያው እንዲኖር ትልከዋለች። ከዓመት በኋላ ግን አያቱ ወደ ወላጅ አልባ ማቆያ በፑቲን አጠራር ቮቫን አስገብቶታል። በማቆያ ሳለም ፑቲን ሲወለድ በ40ዎቹ ዕድሜ ላይ የነበሩና በኋላም 2 ታላላቅ ወንድ ልጃቸውን ያጡ ሰዎች ፑቲንን በማሳደግ እንደወሰዱት ጥርጣሬ መኖሩን ቬራ ፑቲና የምታነሳው ጉዳይ ነው። ከልጇ ከተለያየች የቆየችው ቬራ እርግጥ የአብራኬ ክፋይ ነው የምትለው ልጅ የት እንዳለ ባታውቅም ልጇ የሶቪየት ህብረት የደህንነት ተቋም የሆነውን ኬጂቢ ስለመቀላቀሉ ደረሰችበት። በዚህ ወቅት ነበር ታዲያ ልጇን ዳግም እንደማታየው ያሰበችው። ነገር ግን እንደ አውሮፓውያን አቆጣጠር በ1999 ቬራ ፑቲና አዲስ ቴሌቪዥኗን እየተከታተለች ሳለ በሩሲያ አዲስ ጠቅላይ ሚኒስትር መሾሙን የሚገልጽ ዜና ትመለከታለች። የተሾመው ሰው ደግሞ ቭላዲሚር ፑቲን ነበር። ይህ ሰውም አምጣ የወለደችው ልጇ መሆኑን ልብ ያውቁታል ትላለች ቬራ ፑቲና። የቬራ ፑቲናን ጥያቄና የምታነሳው ሐሳብ ግን በይፋ ከሚነገረው ታሪክ ጋር የተጋጨ ሆኖ ተገኝቷል። ምክንያቱ ደግሞ ስለማንነታቸው ዋነኛውና ቀዳሚው ምንጭ የሆኑት ቭላዲሚር ፑቲን ራሳቸው ናቸውና የቬራ ፑቲናን ጥያቄ በትክክል የተቀበለው አልነበረም። ፑቲን የቀዳሚ ቭላዲሚር ፑቲንና የማሪያ ፑቲና ልጅ ተደርጎ ስለሚሳል ተቀባይነት ያገኘው ይህ ታሪክ ብቻ ነበር። ፑቲን ስለ ራሳቸው በተናገሩት ወቅትም ወላጆቼ ናቸው ያላቸው እኚህ ሰዎች ሩሲያን መምራት ከመጀመራቸው አስቀድሞ በ1990ዎቹ መጨረሻ ላይ በካንሰር ህመም ህይወታቸው ማለፉን አስረድተዋል። የቬራ ፑቲና የእናትነት ጥያቄም ፑቲን ፕሬዝዳንት ከሆነ በኋላም በክሬምሊን ጭምር ውድቅ ተደርጓል። ይህ ውዝግብ ሩሲያን ጨምሮ በርካቶች ጋር ደርሷልና ብዙዎችን ጥያቄ እንዲያጭሩ አድርጓል። የተወሰኑ ጋዜጠኞችም ጉዳዩን መመርመር ጀምረው ነበር። በተለይም በቭላዲሚር ፑቲን ግለ ታሪክ ላይ ዶክመንተሪ በመስራት ላይ የነበሩ የሩሲያና የጣሊያን ጋዜጠኞች ይህ የፑቲን የእናትነት ጥያቄ ትኩረታቸው ሆኖ ነበር። ምናልባትም ፑቲን ደብቀውት የቆዩት ጉዳይ ይሆናል በሚል ከቬራ ፑቲና ጋር ያለውን ጉዳይ እየመረመሩት ቆይተዋል። እንደ አውሮፓውያን አቆጣጠር በ2008 ቭላዲሚር ፑቲን በቬራ መኖሪያ መንደር ሚቲካህ አቅራቢያ በሚገኘው ትምህርት ቤት ለ3 ዓመታት ትምህርቱን መከታተሉን የሚገልጽ መረጃ ይፋ ተደረገ። ይህ ጉዳይ የነበረውን ውዝግብና ጥያቄ ይበልጥ አባብሶ በነገሩ ላይ ነዳጅ አርከፍክፎበታል። ይህን ጉዳይ የያዙ ጋዜጠኞችም ጉዳዩን ሳይጨርሱት ባጋጠማቸው አደጋ ምርመራቸው አልቀጠለም። ቬራም ብትሆን ሚስጥራዊ የዲኤንኤ ምርመራ ስለማድረጓ ይነገራል። የፑቲን እናት ወይም ፑቲንስ ማማ በሚል የደች ፊልም አዘጋጅ ኢኒኬ ሰሚት ባዘጋጀው ዶክመንተሪ ግን የቬራ ፑቲና ጥያቄና የነበረው ህይወቷ ተሰንዷል። የቬራ ምኞትም ምናልባት ፕሬዝዳንት ፑቲን ሜቲካህን ለመጎብኘት ከመጣ ከእርሱ ጋር ማውራት ምኞቷ መሆኑ በዘገባው የተነሳ ጉዳይ ነው። የቬራ ፑቲና ህይወትም በትውስታና ባለም ተጽዕኖ ፈጣሪ ከሆነ ግለሰብ ጋር ያላትን ግንኙነት በማስረዳት ያሳለፈችው ሆኗል። ይህ የእናትነት ጥያቄ በእውነትነት ላይ የተመሰረተ ይሁን ማሳሳቻ ምንም ሳይታወቅ የቬራ የዘመናት ጥያቄ በትንሿ መንደር ሜቲካህ ብቻም ቀርቶ ጉዳዩን ለሰሙት ብቻ ትኩረትን ስቦ ቀርቷል። የቬራ ፑቲንም ህልሟና ጥያቄዋ ሳይመለስ ባሳለፍነው ዓመት ግንቦት መጨረሻ 2023 ላይ ህይወቷ አልፏል። የፑቲን እናት ማናት? እውነታው የቱ ጋር ይሆን? አሁንም በጥያቄ የተተወ ነው። ቸር ይግጠማችሁ ብለናል።